ሰላም የተከበራችሁ ተመልካቾች እንዴት ናችሁ? ሰላም ናችሁ? ዛሬ ይዤላችሁ የመጣሁት አንድ ፓርክ ነው። የሚገኘው ከቀጨኔ መድኃኔዓለም ቤተክርስቲያን ፊት ለፊት ነው። እሱ አጠገብ ነው የሚገኘው። የመቃብር ስፍራም ያለበት ማለት ነው። እና እስከ መጨረሻ እንድትከታተሉኝ በአክብሮት ጠይቃችኋለሁ። መልካም ቆይታ ይኑላችሁ። እንደምታዩት ይሄ መንገድ ወደ ቀጨኔ መድኃኔዓለም ወደ መቃብር ስፍራው የሚወስደው መንገድ ነው። እዚህ ጋር አዲስ ካፌ በመስታወት ተሰርቷል። ያው ካፌ ሊሆን ነው። ይህ አስፋልት ደግሞ ወደ መነን ይወስዳል። እዚህ ጋር የልጆች መጫወቻ ተሰርተዋል። እነዚህ መኖሪያ ቤቶች ወደ ከቀጨኔ መድኃኔዓለም ቤተክርስቲያን ዝቅ ብለው የሚገኙ ናቸው። መኖሪያ ቤቶች ናቸው። ሰፈሩ ጸጥ ያለ ስለሆነ በጣም ደስ ይላል። ብዙ የመኪና ጫጫታ እና ሌላ ድምጽ ብዙም የለውም። ጸጥ ያለ ነው። ለመኖሪያ ቤት በጣም ምቹ ነው። እዚህ ጋር እንደምናየው አንድ ድልድይ አለ። በእርግጥ አካባቢው ፓርኩ ሙሉ ለሙሉ ስላላለቀ አንዳንድ ስራዎች እየተሰሩ ይገኛሉ። የፊኒሽንግ ስራዎች እዚህ ጋር እየሰሩ ናቸው ልጆች። እንደምታዩት ሰፈሩ በጣም ጽዱ ነው። ሰዓቱ ትንሽ ፀሐያማ ስለሆነ ፀሐይ ሰዓት ስለመጣው ነው ትንሽ አስቸጋሪ ነው ሰዓቱ። እዚህ ጋር አንድ ካፌ አለ። ባርና ሬስቶራንት ነው የሚለው። በጣም በሚያምር ዲዛይን የተሰራው ያው በቅርቡ ስራ ይጀምራል። እያጠናቀቁ ነው አሁን። እዚህ ጋር የህፃናት መጫወቻ ቦታ ይገኛል። አንዳንድ ወጣቶች እየተጫወቱ ይገኛሉ እዚህ አስፓልቱ ላይ። እዚህ ጋር ደግሞ እንደምናየው የባስኬትቦል መጫወቻ ይገኛል። የሃንድ ቦል ማለት ነው። የእጅ ኳስ መጫወቻ ቦታ ነው የሚገኘው እዚህ ጋር። ይቅርታ ባስኬትቦል አልኩኝ። እዚህ ጋር በኤስ ቅርጽ የተሰራ መቀመጫ ወንበር ይገኛል። የተለያዩ ቦታዎች ላይ ተሰርቷል ይሄ ቅርጽ። ይሄ እንደምናየው ኑር ባርና ሬስቶራንት ነው የሚለው ጽሁፉ ላይ። ያው በቅርቡ ስራ ይጀምራል ብዬ አስባለሁ። እዚህ ጋር ወራጅ ውሃው አለ ወንዙ። መኖሪያ ቤቶቹ ጸጥ ያሉ ስለሆኑ በጣም ደስ የሚሉ ናቸው። እዚህ ሰፈር መኖሪያ በጣም ደስ ይላል። እዚህ ጋር ለልጆች አልተፈቀደም ነው የሚለው። ምክንያቱም አደጋ እንዳይደርስባቸው መጠንቀቅ አለብን። ወላጆች ይዘው ሲመጡ መጠንቀቅ አለባቸው። እዚህ ጋርም የተለያዩ መቀመጫ ወንበሮች አሉ። በሚያምር ሁኔታ ነው የተሰሩት። በውስጡ በኩል ድንጋይ፣ ከላይ በኩል ደግሞ በእንጨት ነው የተሰራው ወንበሩ። እዚህ ጋር የጣት አሻራ አይነት ምስሎች ስዕል እየሰሩ ይገኛሉ። የአዲስ አበባ አዲሱ ገጽታ ይላል እዚህ ጋር ዘ ኒው ፌስ ኦፍ አዲስ አበባ።
እና እንደምታዩት አሁን ከቀጨኔ መድኃኔዓለም መቃብር ስፍራ ወደ ታች ወደ አፍንጮ በር በሚወስደው መንገድ ቀጥታ በእግር እየሄድኩኝ ነው። አንዳንድ ቦታዎች ደግሞ አሳያቸዋለሁ ከታች ያሉትን አካባቢዎች እና እስከዛ ሰብስክራይብ፣ ላይክ፣ ሼር፣ ኮመንት አድርጉልኝ። አንዳንድ ሀሳባችሁን እዛ ላይ አስቀምጡልኝ። መልካም ቆይታ ይሆንላችሁ። እዚህ ጋር ደግሞ እንደምታዩት አንዳንድ ስዕሎች እየተሰሩ ይገኛሉ። በእነዚህ ልጆች እዚህ ጋር የስዕል ስራውን እየሰሩ ይገኛሉ እነዚህ ወጣቶች። የተለያዩ አበባ፣ የወፎች እየሳሉ ይገኛሉ። እዛ ጋም አንዳንድ ስዕሎች ሊያስቀምጡ ነው። እዚህ ጋር ያሉት አለቱ ላይ የተለያየ የስዕል ስራዎች እየሰሩ ይገኛሉ ወጣቶቹ። መጀመሪያ ስዕሉን ይሰራና ከዛ በተለያየ ከለር ይቀቡታል ማለት ነው። እዚህ ጋም አሉ ገና ያላለቁ የአበባ ስዕሎች ናቸው እና በተለያየ ከለር ሊቀቧቸው ነው። እነዚህ በሲሚንቶ ተሰርተው አሁን በከለር ሊቀቧቸው ነው። ስዕሎቹን ቀረብ ብዬ ላሳያችሁ ብዬ ነው። እዚህ ጋር እንደምናየው መጀመሪያ በጥቁር ነገር በከሰል መሰለኝ ይሰሩታል ዲዛይኑን። ከዛ በሲሚንቶ አድርገው ይሰሩታል። ከዛ በኋላ ደግሞ በተለያየ ከለር በየራሱ ከለር ይቀቡታል ማለት ነው። የተለያዩ የአበባ ምስሎች ናቸው እነዚህ ስዕሎቹ። በጣም ነው የሚያምረው ሲቀባ። እዚህ ጋም አዳዲስ ግንባታዎች እየተሰሩ ይገኛሉ። እዚህ ጋም አንዳንድ ካፌዎች አሉ በግንባታ ላይ ያላለቁ። ላዩ ላይ እንደምናየው የተለያዩ አበባዎች ተደርገውበታል። ሲያልቅ በጣም ውብ እንደሚሆን ጥርጥር የለውም። በጣም ቆንጆ ካፌ ነው የሚሆነው በቀጣይ። እዚህ ጋም አንዳንድ አበባዎች ተተክለዋል እና ቲማቲም እዚህ ጋር ይገኛል። ቲማቲሞች ሰፈሩ ጸጥ ረጭ ያለ ስለሆነ በጣም ለመኖሪያ በጣም ተመራጭ ሰፈር ብዬ ነው የማስበው። ደስ የሚል ሰፈር ነው ለመኖሪያ። ምክንያቱም ብዙም ጫጫታ ስለሌለው ደስ ይላል። ይሄ የወንዝ ዳርቻው እንደምታዩት እዚህ ጋር አፈሩ እንዳይሸረሸር የተሰራ እንደ ትንሽዬ ግድብ ነገር ነው። በየቦታው አለፍ አለፍ እያሉ ተሰርተዋል እና ጥሩ ነው። ለአፈር ሽርሸራው እንዲቀንስ ያደርገዋል። ለም አፈሩ እንዳይሄድ ስለሚያግዘው ጥሩ ነው። እዚህ ጋም የተለያዩ አበባዎች ተክለዋል። እዚህ ጋም መቀመጫ ቦታ አለ በሲሚንቶ የተሰራ። እነዚህ አበባዎች እንደምታዩት በጣም የሚያምሩ ናቸው። በተለይ ወደ ማታ አካባቢ 12 ሰዓት 11 ሰዓት በኋላ መጥተው ሰዎች ወክ ሲያረጉ እዚህ አካባቢ በጣም ደስ የሚል ንጹህ አየር ተቀብለው መሄድ የሚችሉበት ሰፈር ነው። እንደምታዩት ይሄ የብስክሌትና የሞተር ሳይክል መንገድ ነው። ያኛው ጥቁሩ አስፋልት ደግሞ የእግረኛ መንገድ ነው እና እዚህ አካባቢ ቆሻሻ መጣል አይቻልም፣ ማጨስ አይቻልም እና አትክልቶችም ያለ አግባብ መርገጥ፣ ማበላሸት፣ መቁረጥ አይቻልም። አይደለም አትክልት መቁረጥ ወይም ማበላሸት እኛ ራሳችን መትከል አለብን ብዬ ነው የማስበው እና የተለያዩ አትክልቶች መንከባከብ ግዴታችን ብዬ ነው የማስበው። ምክንያቱም አትክልት ከሌለ ንጹህ አየር መተንፈስ ስለማንችል
ለህይወታችን በጣም ጠቃሚ ስለሆኑ እና ደግሞ ግሪን ኤሪያ እንደዚህ አረንጓዴ ቦታ ሄደን ስንቀመጥ፣ ስንንቀሳቀስ፣ ስንራመድ በጣም ነው ደስ የሚለው። ስለዚህ ንጹህ ነገር መውደድ አለብን ብዬ ነው የማስበው። እዚች ጋር ትንሽ የድልድይ ነገር አለች የውሃ የሚያልፍባት እዚህ ጋር ደግሞ የአደጋ ጊዜ ስልክ ቁጥሮች አሉ፣ የፖሊስ የአምቡላንስና የእሳት አደጋ። እዚህ ጋርም አንድ ተለቅ ያለ ድልድይ አለች። እዚህ ደግሞ ደስ የምትል የሰዎች መቀመጫ ወንበር አለች እዚህ ጋር የተሰራች እና ውስጧ በጣም አበቦች የተሞላ ስለሆነ በጣም ነው ደስ የሚለው። እንደምታዩት የተለያየ አይነት ከለር ያለው አበባ ይገኛል እዚህ ጋር። በጣም ውብ ነው ሰፈሩ፣ በጣም ደስ የሚል ማራኪ ነው። እንደምታዩት እዚህ ጋር በተለያየ ቅርጽ የተሰራ በሰው እጅ የተሰራ ድንጋዮች አሉ። እዚህ ጋርም ለካፌ አንድ ቤት እየተሰራ ነው። በመስታወት ይዘጉታል። ከዛ ቆንጆ ካፌ ይሆናል ብዬ አስባለሁ። እዚህ ጋር የወንዝ ዳርቻው ዳርዳሩ በጣም ደስ የሚል ውበት ነው ያለው። በጣም ያምራል። እዚህ ጋርም የሰዎች መቀመጫ ቦታ ይገኛል። የተለያዩ መቀመጫዎች በተለያየ ከለር ነው የተሰሩት እና በጣም ያምራሉ። እንደምታዩት የላይብረሪ አይነት ቅርጽ የተለያዩ መጽሐፍቶች ተደርድረው ነው የሚገኙት። እዚህ ጋር ልጆቹ እየሰሩ ይገኛሉ፣ እየቀቡት። በጣም ነው የሚያምረው። እንደምታዩት የተለያዩ መጽሐፍቶች የተደረደሩ ነው የሚመስሉት። እንደምታዩት ወራጅ ውሃው እንደዚህ ይመስላል። በውስጥ በኩል ገብቼ ላሳያችሁ ብዬ ነው እየተሻገርኩኝ ይገኛለሁ ወደዛኛው ሳይድ። አሁን በጋ ስለሆነ ውሃው ቀንሶ ነው እንደዚህ ባዶ የሆነው እንጂ ክረምት ላይ ወይም ዝናብ ሰዓት ላይ ሲሆን ይሞላል ይሄኛው። እዛ ጋር የተለያዩ ትልልቅ ህንጻዎች አሉ። በጣም ነው የሚያምረው። እዚህ ጋርም የሰዎች መቀመጫ ወንበሮች እየተሰሩ ይገኛሉ። የተለያዩ ወንበሮች አሉ እዚህ ጋር። ከፊት ለፊት አንድ ትልቅ መስጊድ አለ፣ አፍንጮ በር አካባቢ የሚገኘው መስጊድ ማለት ነው። እነዚህ ህንጻዎች ያው ገና አላለቁም፣ በግንባታ ላይ ናቸው። ኦልሞስት እያለቁ ስለሆኑ ለተለያየ ስራ፣ ለተለያየ ካፌ፣ ሆቴል ምናምን የሚከራዩ ናቸው። እዚህ ጋር የምናየው ትልልቅ ብሎኮች ደግሞ የመኖሪያ ቤቶች ናቸው። የ6 ኪሎ ዩኒቨርሲቲው የግቢ ተማሪዎችና አስተማሪዎች መኖሪያ ግቢ ነው እና ይሄ አጥሩ ነው፣ የ6 ኪሎ ዩኒቨርሲቲው አጥር። እንደምናየው እነዚህ ቦታዎች በግንባታ ላይ ናቸው። እዚህ ጋር የተለያዩ ሰዎች ስራ እየሰሩ ይገኛሉ። ይህ እንደምናየው የውሃ ማጠራቀሚያው እዚህ ጋር ይገኛል። የአሳ ማርቢያ ቦታ ይመስላል። ምናልባት ሊሆንም ይችላል። እዚህ ጋር እንደ ግድብ ነገር ሊሰሩት ይሆናል። ሰዓቱ ትንሽ ይሞቃል፣ ፀሐይ ነው። ተመልካቾቼ ለዛሬ ያዘጋጁት ከቀጨኔ መድኃኔ ዓለም መቃብር ስፍራ እስከ አፍንጮ በር ያለውን አካባቢ ደስ የሚል ፓርክ አሳይቻችኋለሁ። እንደወደዳችሁትና እስከ መጨረሻ እንደተከታተላችሁት ተስፋ አደርጋለሁ። ከኔ ጋር ስለቆያችሁ በጣም አመሰግናለሁ። ሰብስክራይብ አድርጉ። በቀጣይ በሌላ ቪዲዮ እስክንገናኝ መልካም ቆይታ። ቻው ቻው።